የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ክፍል 91ኛውን ጠቅላላ ጉባኤ አካሄደ። ከውጭ በቱርክ የኖህ መርከብን ቅሪተ አካል ሳይንቲስቶች እንዳገኙ ተናገሩ። ሰላም የተወደዳችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከዕለቱ መረጃዎች ጋር አብሬያችሁ የምቆየው እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በምዕራብ ቀጠና ጋምቤላ ከተማ ህብረት ቁጥር 1 ቃለ ሕይወት ቤተክርስቲያን አጥቢያ የወንጌል ማህበርተኝነት አገልግሎት ስልጠና ተካሄደ። ከየካቲት 28 2017 ዓ.ም እስከ የካቲት 30 2017 ዓ.ም በምዕራብ ቀጠና ጋምቤላ ህብረት ስር ከሚገኙ አንጋፋ አጥቢያዎች አንዷ በሆነችው በጋምቤላ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን የወንጌል ማህበርተኝነት አገልግሎት ስልጠና ተሰጥቷል። ስልጠናውን የሰጡት በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ሚሽንስ መምሪያ የወንጌል ማህበርተኝነት አገልግሎት ዋና አስተባባሪ የሆኑት መጋቢ ተክሉ ጋሻው ሲሆን ስልጠናውም የወንጌል ማህበርተኝነት መሰረታዊ ጽንሰ ሐሳብ ከሆነው ከአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 16 እና ቁጥር 23 ወንጌልን ባልሰብክ ወዮልኝ ከሚለውና በወንጌልም ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ከሚለው የመለኮትና የቤተክርስቲያን ጩኸት ዋና አጀንዳ በማድረግ ክርስቶስ ሊመጣ በተቃረበበት ቤተክርስቲያን በጸሎት በምስክርነትና በመስጠት ወንጌልን ማገልገል እንዳለባት በአጽንኦት ተናግሯል። ከዚሁ ጋር በተያያዘ ቤተክርስቲያኒቱ ከዚህ በፊትም በከተማ ውስጥ በርካታ አጥቢያዎችን የተከለች ስትሆን በአሁን ሰዓት በወረዳ ከተሞች የአምልኮ ጣቢያዎችን በመትከል የወንጌል መልእክተኞችን ለመላክ ወንጌልን ለማድረስም እንደሆነ የቤተክርስቲያኒቱ ሰብሳቢ አቶ ምትኩ ዱባሌ ተናግረዋል። በተጨማሪም የቤተክርስቲያኒቱ መንፈሳዊ ዘርፍ አስተባባሪ ወንጌላዊ ማቴዎስ ዳዊት ስለ ስልጠናው እንደሌሎች የደቡብ ቤተክርስቲያናት የጋምቤላ ቤተክርስቲያንን ላኪ የሚያደርግ መነሳሳትን የፈጠረ እንደሆነ ተናግረዋል። የቤተክርስቲያኒቱ የወንጌል ማህበርተኝነት አገልግሎት አስተባባሪ አቶ ተክሌ አለማየሁ እንዳሉት እኛ በዋናነት የፈለግነው ስለ አገልግሎቱ በቂ ግንዛቤ ለህዝባችን እንዲኖር ነው። እቅዳችን ተሳክቶልናል። የወንጌል ማህበርተኛ አባልነትን በምዕመናን ውስጥ ትልቅ መነጋገሪያ አጀንዳ ሆኗል። ስለዚህ ደስ ብሎናል፣ ተነስተን እንሰራለን በማለት እያንዳንዱ የኮሚቴ አባል በንቃት እንዲሳተፍ አድርገን በቅርቡ ወደ 2 ተከላ ጣቢያ በራሳችን አገልጋዮች እናሰማራለን ብለዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ክፍል 91ኛውን ጠቅላላ ጉባኤ አካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት 91ኛ ጠቅላላ ጉባኤ ከየካቲት ቀን 27 እስከ 29 2017 ዓ.ም በደቡብ ሸዋ ቀጠና አስተናጋጅነት በሆሳና ከተማ ቦቢቾ መካሄዱ ተገልጿል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት አስተባባሪ የሆኑት ወንድም ዮናታን ስምዖን 91ኛው ጠቅላላ ጉባኤ በእግዚአብሔር ጸጋ ረድኤት በተሳካ ሁኔታ ተካሂዷል ብለዋል። ጠቅላላ ጉባኤው ለህይወትና ለትምህርት ተጠንቀቅ፣ በእነዚህ ጽና፣ ይህን ብታደርግ ራስህና የሚሰሙህን ታድናለህ፣ አንደኛ ጢሞቴዎስ ምዕራፍ 4 እስከ 16 የሚል መሪ ጥቅስና ጤናማ አስተምሮ ደቀ መዝሙርታዊ ኑሮ ሉዓላዊ መሪነት በሚል መሪ ቃል ከየካቲት 27 እስከ 29 መደረጉ ተገልጿል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት በመዋቅራዊ ደረጃ የተጀመረበት 50ኛ ዓመት ለማክበር ዝግጅት በመናደርግበት ወቅት መካሄዱ ይህን ጠቅላላ ጉባኤ ልዩ ታሪካዊ ያደርገዋል ያሉት ወንድም ዮናታን በተያያዘም ለሚቀጥሉ 3 ዓመታት የወጣቶች አገልግሎት በሀገር አቀፍ ደረጃ የሚመሩ የሥራ አስፈጻሚ ኮሚቴ ምርጫ በስኬት መደረጉ ሌላው የዚህ ጉባኤ ውበት ነው ሲሉ አክለዋል። የካቲት ቀን 27 ዕለተ ሐሙስ የመክፈቻ የመግቢያ ፕሮግራም የተደረገ ሲሆን የደቡብ ሸዋ ቀጠና ምክትል ዋና ጸሐፊ መጋቢ አባይነህ ባፌ እንግዶችን እንኳን ደህና መጣችሁ በማለት የመክፈቻ ንግግር ካደረጉ በኋላ የቀጠናው ዋና ጸሐፊ ወንድም መስፍን ኢታሙ በስብከት እንዲሁም የሆሳናና አሌሞ ህብረት መዘምራን በዝማሬ አገልግለዋል። የወጣቶች አገልግሎት ቦርድ ሰብሳቢ የሆኑት እህት ትዕግስት አበራ በበኩላቸው ባለፉት 6 ዓመታት የነበራቸውን አገልግሎት የዳሰሳና በቀጣይ ቢሰራ የሚሉትን ምክረ ሐሳብ ያዘለ የስንበት ሪፖርት አቅርበዋል።
ዘማሪ ዮሴፍ አስቻለው በዝማሬና የሶፍ አፍሪካ ቡድን ያገለገሉ ሲሆን በስልጠናውም የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የቀድሞ የኢትዮጵያ ድህረ ምረቃ ስነ መለኮት ትምህርት ቤት ዳይሬክተር የሆኑት ዶክተር ደስታ ሄሊሶ ከእንደዚህ ሀገር በዙም ቴክኖሎጂ በመታገዝ የሶፍ አፍሪካ ራዕይ በማካፈል ሁሉም በተማረበት ጠንካራ ማህበረሰብ ለማገልገል እንዲበረታና እንደ አማኞች ብርሃንና ጨው በመሆን በጎ ተጽዕኖ እናሳድር ሲሉ ጥሪ አቅርበዋል። ለ3 ዓመታት የወጣቶች አገልግሎት በስራ አፈጻጸም የሚመሩ አገልጋይ መሪዎች ምርጫ በዶክተር ወንድሙ አበበ የዋና ቢሮ ተወካይ አማካኝነት ተከናውኗል። በዚህ መሰረት ወንድም ጸጋዬ ጴጥሮስ በሰብሳቢነት፣ ወንድም ኢያሱ ኤልያስ በምክትል ሰብሳቢነት አገልግሎቱን እንዲመሩ በጉባኤው አባላት በአብላጫ ድምጽ የተመረጡ ሲሆን ዶክተር አቤኔዘር አብርሃምና እህት ቤቴልያም ሀብቴ ከአዲስ አበባ ለአባልነት የወላይታ፣ ደቡብ ሸዋ፣ ደቡብ ምዕራብና መሃል ደቡብ ቀጠና ወጣቶች ሰብሳቢዎች የስራ አፈጻጸማዊ አባላት በመሆን እንዲያገለግሉ በአብላጫ ድምጽ ተመርጠዋል። በመቀጠልም የወጣቶች አገልግሎት አስተባባሪ ጸሐፊ ጨምሮ ለዘጠኙም የስራ አስፈጻሚ አባላት ጸሎት በማድረግ የምርጫ ስነ ስርዓቱ ተጠናቋል። የሚቀጥለው ጠቅላላ ጉባኤ የደቡብ ቀጠና እንዲያዘጋጅ የተመረጠ ሲሆን የጠቅላላ ጉባኤው ባለ 4 ነጥብ የአቋም መግለጫ ተነቦ ለአስተናጋጁ የደቡብ ሸዋ ቀጠና ምስጋናና ቡራኬ እንዲሁም ለቀጣዩ አስተናጋጅ ደቡብ ቀጠና ጸሎት ተደርጓል። በመጨረሻም የቀድሞ የወጣቶች አገልግሎት ቦርድ ሰብሳቢ ትግስት አበራ፣ አዲሱ ሰብሳቢ ወንድም ጸጋዬ ጴጥሮስና አስተባባሪው ጸሐፊው ወንድም ዮናታን ስሙን ጉባኤውን በተሳካ ሁኔታ ላስተናገዱት የደቡብ ሸዋ ቀጠና አባቶች፣ እናቶች፣ ወጣቶች በዚህ አገልግሎት ለተሳተፉ ሁሉ ምስጋናቸውን አቅርበዋል። ጠቅላላ ጉባኤ በደቡብ ሸዋ ቀጠና አስተናጋጅነት የተደረገው የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ጠቅላላ ጉባኤ 91ኛው ጠቅላላ ጉባኤ ነው። በጠቅላላ ጉባኤያችንን የጀመርነው የካቲት 27 ነው ሐሙስ ምሽት የተጠናቀቀው ቅዳሜ የካቲት 29 ከምሽቱ 4-5 ሰዓት አካባቢ ነው። በጠቅላላ ጉባኤያችን የተነሱ ዋና ነጥቦች እንደሚታወቀው ሐሙስ የመጀመሪያው ቀናችን ቀጠናው አስተናጋጅ ቀጠና የሚቀበልበት ቀን ነው። መንፈሳዊ መርሃ ግብሮች ነበሩ። የእግዚአብሔር ቃል ተሰብኳል፣ ጸልየናል፣ በዝማሬ እግዚአብሔርን አምልከናል። ከዛ ቀጥሎ ባሉ በአርብና በቅዳሜ ቀን በነበሩን መርሃ ግብሮች ሪፖርቶች ቀርበዋል። ከያንዳንዱ አካባቢ የመጡ ከቀጠናዎች ከህብረት የመጡ ሰዎችን ተዋውቀናል። የ6 ወር እቅድ አፈጻጸም ሪፖርት ማለትም ከሐምሌ 1 እስከ ጥር 30 2017 ዓመተ ምህረት ድረስ የነበረው የ6 ወር ስራ አፈጻጸም እቅድ አፈጻጸም ሪፖርት ቀርቧል። ዘንድሮ በተለየ መንገድ የሁሉንም ቀጠናዎች እና የዋናውን ቢሮ አንድ በማድረግ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ሪፖርት አድርገን ነው ያቀረብነው። አጀንዳዎችን አንስተን ተወያይተናል። ስለ ወጣቶች ሳምንት ተወያይተናል። እንደሚታወቀው ታህሳስ የመጀመሪያው ሳምንት ነው የሚከበረው። እሱ ተጠናክሮ እንዲቀጥል የሥራ ማስኬጃን በተመለከተ የገቢ ምንጮችን በተመለከተ በወጣቶች አገልግሎት ያሉ ተግዳሮቶችን ለመፍታት ተነጋግረን አቅጣጫ አስቀምጠናል። ዋናው የዚህ ጠቅላላ ጉባኤ የውይይት አጀንዳችን ደግሞ የነበረው 50ኛ ዓመት ክብረ በዓላችን ነው። ሚያዝያ 21 እስከ 24 የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት በመዋቅር ደረጃ የተመሰረተበትን 50ኛ ዓመት እናከብራለን። ይህንን በተመለከተ እስካሁን የነበረውን የምዝገባ ሂደት ገምግመናል። ከዚህ ቀጥሎ እንዴት መሄድ እንዳለበት አቅጣጫ አስቀምጠናል። ደግሞም የዩኒቨርሲቲ አስተባባሪዎቻችን በመሐከላችን ነበሩ። የውይይት ጊዜ ነበረን፣ የቃል የስልጠና ጊዜ ነበረን። ከምንም በላይ ደግሞ 3 ዓመት ያገለገሉ መሪዎችን የምንሸኝበትና ሌሎችን በምርጫ የሚቀጥሉትን 3 ዓመታት ደግሞ የሚመሩትን መሪዎች የምንመርጥበት መርሃ ግብር ነበር። ሁሉም መርሃ ግብር የተሳካ ነበረ። እግዚአብሔር መልካም ጊዜ ሰጥቶናል። የአቋም መግለጫዎቻችን በ4 ነጥቦች ላይ ነበሩ። የመጨረሻውም ቀጣይ ይህንን ጠቅላላ ጉባኤ የሚቀበለውን ዲላ ቀጠናን ደቡብ ቀጠናን ዲላን ማዕከል ያደረገውን ቀጠና ባርከን ጸልየን ይህንን ጽዋ አስተላልፈናል ማለት ነው። በነበረን ጊዜ እጅግ በጣም ደስተኞች ነን። እኔ እንደ ሰብሳቢ ወይም ያለፉትን 3 ዓመታት በሰብሳቢነት እንዳገለገለ ደግሞም የምተካውን መሪ ስላገኘው በጣም ደስ ብሎኛል። ሌሎች መሪዎችን መርጠናል። ስለነበረን ያገልግሎት ዘመን ተበራርከናል። ደስታችንን ተገላልጸናል። የሚረከብን ወጣት የሰጠን እግዚአብሔር የተባረከ ይሁን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ደቡብ ሸዋ ቀጠና በምዕራብ ባዳዋቾ ከሲንቄ ዳና አጥቢያዎች ህብረት 93 የቤተክርስቲያን መሪዎችና አገልጋዮች ስልጠና ተሰጠ።
ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ከየካቲት 27 እስከ 29 2017 ዓ.ም በደቡብ ሸዋ ቀጠና በምህራብ ባዳዎቹ ከሲቄ ዳና አጥቢያዎች ህብረት 93 የቤተ ክርስቲያን መሪዎችና አገልጋዮች ስልጠና ተሰጥቷል። በስልጠናው መርሃ ግብር ላይ ዶክተር ወንድሙ አበበና ወንድም በላይ ሱጋሞ ተገኝተዋል። ዶክተር ወንድሙ አበበ ሉቃስ ወንጌል ምዕራፍ 14 እስከ 15 መሰረት በማድረግ የጠፋውን ፈልግ በሚል ርዕስ መልእክት አስተላልፈዋል። ወንድም በላይ ሱጋሞ በበኩላቸው በወንጌል ስርጭትና ተግዳሮቶች በሚል ሐሳብ ስልጠናውን የሰጡ ሲሆን በተለይም የውስጥ ተግዳሮቶች በጣም እየበዛ የመጣ የመጽሐፍ ቅዱሳዊ አስተምሮች ልምምዶች ስለ ወንጌል ስርጭት ዘዴ 11 ነጥቦችን ያካተተ ስልጠና ሰጥተዋል። በተጨማሪም በ30 2017 ዓ.ም በስቄ ከተማ ቃለ ሕይወት ቤተክርስቲያን በዕለተ እሁድ በነበረው አምልኮ ላይ የእግዚአብሔርን ድምጽ መስማት በሚል ርዕስ ወንድም በላይ ሱጋሞ የእግዚአብሔርን ቃል አካፍለዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በግጭት አፈታትና ሰላም ግንባታ ላይ ትኩረት ያደረገ ስልጠና በሐዋሳ ታቦር ቃለ ሕይወት ቤተክርስቲያን ስልጠና ተሰጠ። ባልደረባችን ሮማን ከሊል ተጨማሪ አላት። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ሴቶችን በመጽሐፍ ቅዱሳዊ አመራርና ስነ ስብከት ማብቃትና ለዘላቂ ሰላም ሚናቸውን ማሳደግ ላይ ትኩረት ያደረገ የስልጠናና የውይይት መድረክ በሐዋሳ ታቦር ቃለ ሕይወት ቤተክርስቲያን ከየካቲት ቀን 26 እስከ 30 2017 ዓ.ም አካሂዷል። ስልጠናውም በኮሚሽኑ ሰላም ግንባታና ስርዓተ ጾታ ፕሮግራም የጂስራ ፕሮጀክት የተዘጋጀ ሲሆን ከወራቤ ሻሸመኔ ነጊሊና ሐዋሳ ቃለ ሕይወት ቤተክርስቲያን ህብረትና ቀጠና የተገኙ ሴት እህቶችና እናቶች በስልጠናው ተካፋይ ሆነዋል። ከኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የሴቶች አገልግሎት መምሪያ ወይዘሮ ብዙነሽ ጡምሲዶና በላይነሽ ላቀው ከህይወት ልምድና ከመጽሐፍ ቅዱሳዊ አንጻር በግጭት አፈታት የስነ ስብከትና ሰላም ግንባታ ላይ ያተኮረ ስልጠና ሰጥተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የሴቶች አገልግሎት መምሪያ አስተባባሪ ወይዘሮ ብዙነሽ ጡምሲዶ ቤተክርስቲያኒቱ ከልማት ኮሚሽኑ ጂስራ ፕሮጀክት ጋር በመሆን ሴቶችን በስነ ስብከት ማብቃትና ለዘላቂ ሰላም የበኩላቸውን ሚና እንዲጫወቱ በማድረግ ረገድ ላለፉት 5 ዓመታት የተለያዩ ተግባራዊ የአቅም ግንባታ ስልጠናዎችን ሲሰጥ መቆየቱን ገልጸው ሴቶች በሁለንተናዊ መልኩ ማብቃትና የሰላም መሳሪያ ማድረግ የኢትዮጵያ ቃለ ሕይወት ቤተክርስቲያን አንዱ የስትራቴጂክ ስልታዊ እቅድ አካል ነው ብለዋል። ወይዘሮ በላይነሽ ላቀው በበኩላቸው ሴቶች የመጽሐፍ ቅዱሳዊ ዕውቀት ኑሯቸውን የስብከት ዘዴ የማስተማር ዘዴና እንዲሁም የግጭት ምንነትና አፈታት ላይ ለተከታታይ 5 ዓመታት ትምህርትና ስልጠና ወስደዋል። በዚህም ምክንያት ብዙ ግጭቶችን ማስወገድና ማስቀረት ችለናል ብለዋል። ከማከል ደቡብ ቀጠና ቃለ ሕይወት ቤተክርስቲያን በስልጠናው የተገኙት ወይዘሮ መስታወት ማሞ በቀጠናው የሴቶች አገልግሎት አስተባባሪ በበኩላቸው ስልጠናው በጣም ጠቃሚ እንደነበረ ገልጸዋል። ወይዘሮ የመንዝ ወርቅ ታምሩ ከስልጤ ዞን ወራቤ ከተማ የመጣችው ሌላኛው የስልጠናው ተሳታፊ ስትሆን ከስልጠናው በፊት ስለ ግጭት አፈታትና ምንነት በጋራ ሆነን በግል በቂ ግንዛቤ እንዳልነበራቸው ገልጸው ከስልጠናው በኋላ ስለ ግጭት አፈታት ጥሩ መረዳት ዕውቀት እንደሚኖራቸውም ተናግረዋል። እንዲሁም በልማት ኮሚሽኑ የጂስራ ፕሮጀክት ማናጀር የሆኑት አቶ እንዳለ ወልደ ሰማያት በዋናነት ይህ ፕሮጀክት ግጭትን በመከላከል ግጭት ወደ ጋራ ጥቅም በመቀየር ላይ ነው የሚሰራው። እኛም ደግሞ የሰላም አምባሳደሮች ነን። ስለዚህ ሌላኛው ሰላምን እንሰራለን፣ እንተጋለን፣ ሰላምን እናጸናለንም ብለዋል። ለማ ጎሶማ ብሌሲንግ ሚኒስትሪ የምስረታ በዓሉን በአለታ ወንዶ ቃለ ሕይወት ቤተክርስቲያን አከበረ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ለማ ጎሶማ ብሌሲንግ ሚኒስትሪስ በወንጌል አርበኛ አባት በአቶ ለማ ጎሶሞ ልጆች የተቋቋመ አገልግሎት ነው። የአገልግሎት በወንጌል አርበኞች በሚሽነሪዎች እንዲሁም በከፋ ድህነት ውስጥ ለሚገኙ ወገኖች ድጋፍ ማድረግ፣ ማሰልጠን እንዲሁም የወንጌል አገልጋዮችን ማበረታታት ትኩረት አድርጎ ይሰራል። የሚኒስትሪው መስረታ ፕሮግራም በአለታ ወንዶ ቃለ ሕይወት ቤተክርስቲያን ለ3 ቀናት የተካሄደ ሲሆን በኮንፈረንሱም ፕሮፌሰር ዝናቡ ገብረ ማርያምና መጋቢ ታደለ ነጋሽ ከተጋባዥ ዘማሪዎች ጋር አገልግለዋል። የክብር እንግዳ በመሆንም በዕለቱ ንግግር ያደረጉት ደግሞ በደቡባዊ ሲዳማ ዞን የወንጌል አማኞች አብያተ ክርስቲያናት ካውንስል ጸሐፊ ቄስ ንጉሴ ኦሮሞና የሲዳማ ክልላዊ መንግስት ፕላንና ልማት ቢሮ ኃላፊ ዶክተር አራርሶ ገረሞ ናቸው። ዶክተር አራርሶ ገረሞ ተጋባዦችንና የአለታ ወንዶ ቃለ ሕይወት ቤተክርስቲያን መሪዎችን፣ ምዕመናንን እንዲሁም የሚኒስትሪውን መስራቾች የእንኳን ደስ አላችሁ መልእክታቸውን ካስተላለፉ በኋላ የወንጌል አርበኛ ስለሆኑት ስለ አቶ ለማ ጎሶሞ አገልግሎት አጭር ገለጻ አድርገዋል።
ሚኒስትሪው አገልግሎቱን በ3 ዋና ተግባራቶች ላይ ትኩረት አድርጎ እንደሚሰራ የተናገሩት ደግሞ የሚኒስትሪው ቦርድ ሰብሳቢ የሆኑት አቶ ፍሬው ለማ ናቸው። ለማ ጎሶማ ብሌሲንግ ሚኒስትሪ የተመሰረተበት ዋናው ዓላማው ፒላሮቹ 3 ናቸው። በ3 ፒላር ላይ የተመሰረተ ነው። ዋልታዎቹም በ3 ዋልታዎች ላይ የተመሰረተ ነው። የመጀመሪያው ሚሽነሪዎችን የማሰልጠን የመደገፍና የማሰማራት ስራ የሚሽን አገልግሎት ክፍል ነው ያለው የመጀመሪያው ፒላር። ሁለተኛው ፒላር ደግሞ የተቸገሩ ኑሮ የከበዳቸውን የኑሮ ጫና ያለባቸውን ወገኖች በደጉ ሳምራዊ አገልግሎት ዘርፍ መድረስ ነው። ሶስተኛውና እንደ ዋና ፒላር አርገን የምንወስደው የወንጌልን አገልግሎት አገልግለው የደከሙ አባቶች በእድሜያቸው መጨረሻ አካባቢ የሚገኙ አባቶች ተረስተው በየቤቱ የሚጠይቃቸውን ያጡ በብቸኝነት የሚኖሩትን ፈልጎ የማግኘት የመጎብኘት የማጽናናት የመደገፍ ከዛም በተጨማሪ ደግሞ ወደ ጌታ ከመሰብሰባቸው በፊት ምድሪቱንና ህዝቦቿን የጌታን ህዝብ እንዲባርኩ ሁኔታዎችንና እድሎችን ማመቻቸት ነው። በቀጣይ የአባቶች ባርኮት ኮንፈረንስን ጨምሮ የተለያዩ ስልጠናዎች እንደሚካሄዱ የሚኒስትሪው ፕሬዝዳንት አቶ ስቲፋኖስ ለማ ተናግረዋል። የመንፈሳዊ አገልግሎት በሰዎች ህይወት ላይ ሁለንተናዊ ላይ የሚሰራው መንፈሳዊ ሁለንተናዊ አገልግሎት እጅግ በጣም ልባችንን ቀስቅሶት በአንድነት ተነስተን ስንጸልይ ነበር የቆየነው። በርግጥ ስንጸልይ ሐሳቡን በደንብ ስናብላላው ለተወሰኑ ጊዜ ቆይተናል። ግን የእግዚአብሔር ጊዜ ሲሆን በጋራ አሁን በዚህ ባለንበት ጊዜ ላይ እግዚአብሔር እንደዚህ ባለ መልኩ ሚኒስትሪው እንዲመሰረት ራእዩም ወደ አካል መልበስ እንዲመጣ እግዚአብሔር ፍቃድ ሆኗል ማለት ነው። በቀጣይ ይሄ ሚኒስትሪ ካሉት በቀጣይ በሚኒስትሪው የሚሰሩ ከ3ቱ የአገልግሎት ዘርፎች ውስጥ የአባቶች የቡራኬ አገልግሎት በሲዳማ በክልል አቀፍ ደረጃ በዚሁ ስፍራ ላይ ይደረጋል። በዚህም የሲዳማ የእምነት አባቶች ምድሪቱን ትውልዱን እንዲባርኩ ለሀገር ሰላም፣ ለሀገር ልማት፣ ለሀገር እድገት በዚህ ስፍራ ተገኝተው ይጸልያሉ። በምስራቁ የሀገራችን አካባቢዎች 3 የወንጌል አገልጋዮች በመላክም ከምስረታ መርሃ ግብር አስቀድሞ አገልግሎቱን መጀመሩን የሚኒስትሪው የውጭ ግንኙነት ኃላፊ አቶ ሚካኤል ለማ ተናግረዋል። ለይተናል። ጌታን የማያውቅ ህዝብ በሚበዛበት በሀገራችን በምስራቁ ክፍል ላይ 3 ሚሽነሪዎችን ለይተን ኮሚትመንት ጀምረናል ማለት ነው። ስለዚህ አንደኛው የወንጌል የሚሽን ስራ ነው። ሁለተኛው ደግሞ የበረከትን አገልግሎት ነው። ምድርን መባረክ ትውልድን መባረክ አገልግሎት ነው። ቅድም በተላለፈው በእግዚአብሔር ቃል ላይም ሰምታችሁ ሊሆን ይችላል። አባታችን ይህንን የሲዳማ ምድርን ወክሎ አገር አቀፍ የተለያዩ የጸሎት ፕሮግራማት ላይ ይሳተፍ ነበረ። በሚሄድበት ቦታ ሁሉ ከምድሪቱ የበቀሉ ዘሮችን ይዞ ይሄድና ይጸልይ ነበር። ለዝናብ ይጸልያል፣ ዝናብ ሲበዛ እንዲቆም ይጸልያል፣ ለለምላሜ ይጸልያል፣ ለፍሬ ይጸልያል፣ ለበረከት ይጸልያል። ስለዚህ ይሄኛውን አገልግሎት በተለይ በወንጌል አገልግሎት ለረጅም ዘመን አገልግለው ህይወታቸው መጨረሻ ምዕራፍ ላይ የሚገኙ አባቶች ወደ ጌታ ከመሰብሰባቸው በፊት ትውልዱ እድሉን እንዲጠቀም እነዚህ ሰዎች ምድሪቱን እንዲባርኩ ፕላትፎርም ለመፍጠር ነው። ስለዚህ ሁለተኛው አላማችን ይሄ ነው። ሶስተኛውና የመጨረሻው አባታችን በህይወት በነበረበት ጊዜ ካለው ከመምህር ገቢው ላይ ይቆረሳል፣ ሼር በማድረግ ያምናል። በተለይ የሱ ወዳጆች በሰው የሚረሱ መበለቶች ደሃደግ የምንላቸው ምስኪኖች በሰው አይን የማይገቡትን ፈልጎ አሳዶ የመርዳት ልምድ ነበረውና እኛም ይሄንን አገልግሎት ደጉ ሳምራዊ ብለን
በተለያየ ችግር ውስጥ የሚገኙ ወንድሞቻችን እህቶቻችንን በአጥር ሳይወሰን ማለት ነው እዚህ በክርስትናው አጥር ውስጥ ሳይወሰን ለማገልገል ኦሬዲ ዝግጅታችንን ጀምረናል ማለት ነው። በአጠቃላይ ያለው ነገር ይሄንን ይመስላል። በመጨረሻም ከአገልግሎቱ ጎን ለቆሙ ግለሰቦችና አገልጋዮች የማበረታቻ የምስክር ወረቀት በመስጠት የምስረታው መርሃ ግብሩ ተጠናቋል። ውድ ተመልካቾቻችን የዕለቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በቱርክ የኖህን መርከብ ቅሪተ አካል ሳይንቲስቶች እንዳገኙ ተናገሩ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። እንደ ሳይንቲስቶቹ ገለጻ ይህ በአራራት ተራራ አካባቢ የተገኘው የትልቅ ጀልባ ቅርጽ ያለው ስብርባሪ አካል ከነቅርጹና መገኛ ቦታው የመጽሐፍ ቅዱስ ውስጥ ካለው ታሪክ ጋር የተናበበ ነው ተብሎለታል። ዴሊ ስታርስ እንደዘገበው ይህ የተገኘው ቅሪት አካል 164 ሜትር የሚረዝምና ልምኒት ከተባለው የብረት ማዕድን የተሰራ ነው። በአራራት ተራራ በስተደቡብ በ35 ኪሎ ሜትር ርቀት ላይ የተገኘው ይህ የትልቁ ግዙፍ ጀልባ ቅሪተ አካል የኖህ መርከብ እንደሆነ እየተነገረለት ይገኛል። በአሁኑ ወቅት አንድ ዓለም አቀፍ የሳይንቲስቶች ቡድን ቅሪተ አካሉ ላይ መጠነ ሰፊ ምርምርና ጥናት እያደረገ በመሆኑ ወደፊት ግኝቱን ለሕዝብ ለመግለጽ ቃል ገብቷል ነው የተባለው። በዚህ አካባቢ ይፋ የተደረገው የቅርብ ጊዜ ግኝቶች ከ3500 እስከ 5000 ዓመታት ዕድሜ ያላቸው የሸክላ የብረትና ሌሎች ቅሪተ አካላትን በባህር ውስጥ ማግኘታቸውን ይፋ አድርገዋል። ያም ሆነ ይህ ይላሉ የመጽሐፍ ቅዱስ ምሁራን፣ ያም ሆነ ይህ የእግዚአብሔር ቃል እውነት ነው። ዴሊ ስታርስ እንደዘገበው በሀገረ ቻይና ባለጸጋ ያደርጋል በሚል በ$120 እየተሸጠ ያለው አፈር መነጋገሪያ ሆነ። ባልደረባችን ሮማን ከሊል ተጨማሪ አላት። አፈሩ የባንክ ህንጻዎች ከተገነቡባቸው ቦታዎች ላይ የተቆፈረ ነው ተብሏል። ይህ አፈርን መጠቀም ሀብታም ያደርጋል በሚል በርካቶች እየሸመቱትም ይገኛሉ። የዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት መሳይ ዕቃ መያዣ እየተሸጠ ያለው ነገር ብዙዎችንም አስገርሟል። ይህ ዕቃ ባንኮች ከተገነቡባቸው መሬቶች ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዩሮ ወይም $120 እየተሸጠም ይገኛል። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ህንጻ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነትም አሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህን አፈር እየሸመቱ እንደሆነም በዘገባው ላይ ተጠቅሷል። አፈሩ በበየነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን በአፈሩ ተፈላጊነት መጨመሩን ተከትሎ እስከ 1000 ዩሮ ደርሷልም ተብሏል። ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዙፍ ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ፓርክ ኦፍ ቻይና፣ ከንግድ ባንክና ከቻይና ኮንስትራክሽን ባንክ ህንጻዎች ስር የተቆፈረ እንደሆነም ተገልጿል። የሀብታም መጠንን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ይታመንበታል። አፈር ሻጭ ነጋዴዎች አፈሩን በሌሊት ይቆፍራሉ የተባለ ሲሆን እንደተባለው ይህ አፈር የተባለውን ያህል ሀብት ያስገኛል የሚል አመለካከት እስካሁን በሳይንስ አልተረጋገጠም። በቅርቡ ታምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገው ቻይናዊ እንዳለው ብዙ ጓደኞቼ አፈሩን እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛው ተናግሯል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙዎች ሰዎች አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳይጭበረበሩ ሲሉ ማሳስቧል። መረጃውን ካላይና ማህሪ ካገኘ ነው። ውድ ተመልካቾቻችን የዕለቱ መረጃዎች እኚህን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያችሁ የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር አብራችሁን ቆዩ።